ጉድ ተሰራው ምን ሆነ ነው በቃ ይጠራሃል እህቴ ጉድ ተሰራው ወረቀት አውርኛችን አታከብረቸው እንዴ ታላላቆች እንደው አለማፈርህ አብርሽ እንደው አለማፈርህ እግዚአብሔርን ወንድ ይጥፋ ይሄንን ልጅ ልክ ልኩን የሚነግረው ወንድ ይጥፋ እግዚአብሔርን እንዴ ምንድነው እናንተ የምታስታምሙት የአብርሽ እህትና ወንድም ለምንድነው ልክ ልኩን የማትነግሩት እግዚአብሔርን ምን ከሚስት ጋር እኮ ነው ተኝተ ያደርከው ከልጅህ እናት ጋር ነው ተኝተ ያደርከው ምንድነው ያዙኝ ልቀቁኝ የምትለው እንዴ እኔ ገርሞኛል እኮ ትላንትና የሩታ ይሄንን ነገር ማድረግ ሲገርመኝ ዛሬ ጭራሽ የሱ እንደዚህ መሆን ደግሞ ይባሱ ነው እንዲገርመኝ ነው ያደረገው እንዴ ምን እስከ ዛሬ ድረስ እኮ አቅፋት የተኛሃት ልጅ ናት እቺ አጠገብህ እንደዚህ የምትላት ማለት ነው ምን ለማለት እየፈለክ ነው ኦኬ እኔ አቅፌ መተኛት የምፈልገውም እንደዚህ አይነት ነገር ማድረግም የምፈልገው ከውሽማዬ ከሄርሜላ ጋር ነው እያልከ እየተናገርክ ነው እንደው አለማፈርህ እግዚአብሔርን ይሄንን ነገር በድፍረት እነዚህን ሰዎች ጠርተህ ስትናገር አለማፈርህ እናንተስ ምንድነው የምታስታምሙት ልጁን ምንድነው የምታስታምሙት ለምን ልክ ልኩን አትነግሩትም ለምን እየሄደ ያለበት መንገድ ስህተት መሆኑን ለምንድነው የማትናገሩት ነው እኔ ተፈሩታላችሁ እንደሆነ አላቅም እግዚአብሔርን ታላቁ ነሽ ታላቁ ነህ አይደለ እያደረገ ያለው ነገር ስህተት መሆኑን ነገሩት አለበለዚያ ይሄ ልጅ የሚያደርገው ነገር በሙሉ ትክክል እንደሆነ ነው እየተሰማው ያለው ይሄንን ነገር እናንተን ጠርቶ እንደዚህ ሲነግራችሁ በድፍረት እያደረገ ያለው ነገር ትክክል ነው ብሎ ጭንቅላቱ ስላመነ ነው ይሄንን ነገር እየተናገረ ያለው እስከዛሬ ድረስ በድፍረት አብርሽን ስህተት እየሰራ እንደሆነ የተናገረ ሰው የለም እኔ ብዙ ጊዜ አይቻለሁኝ በተደጋጋሚ ማለት ነው ሁሉም ይመጣና የአብርሽን ጥፋት ለመናገር ሁሉም ይፈራልና ምንድነው እንዴ ከገዛ ሚስት ጋር ከልጅህ እናት ጋር እስከዛሬ ድረስ አብራሃት አቅፋት ከተኛ አይነት ሴት ጋር እኮ ነው የተኛው ምንድነው እንደ አዲስ ነገር ያዙ ይልቀቁኝ መጠጥ ውስጥ መድኃኒት ጨምራ ልብስ አረ እግዚአብሔር እንደው ይሄንን ስትል አለማፈር እንዴ ምንድነው ወገን እውነትን ይገርሞኛል እግዚአብሔር እንዴ ይቻላል ወይ እንዴ ከሚስቴ ጋር ተኛው ምናምን ብሎ ማለት ነው እየቀወጠው እኮ ነው ጀለሲ ይመችሽ ግን ሩታ እግዚአብሔርን አጨበጨብኩልሽ በቃ በደንብ አጨበጨብኩልሽ እግዚአብሔርን እኔ እንደውም አናደሽኝ ነበር ግን የሱ ባሰ ምን ፈልገ ነው ግን እግዚአብሔርን የሆነ ሄርሜላ መድኃኒት ጨምራህ ምናምን አብራህ የተኛችህ ነገር እኮ ነው ያስመሰልከው እኔ ሳላቅ ነገሩ እንዴት ነው ተገለበጠ ሄርሜላ ሚስት ሩታ ውሽማ ሆና ነው እንዴ ጋይስ እኛ ሳናቅ የተፈጠረ ነገር አለ እማናቀው ነገር አለ ግራ ገባኝ እኮ እግዚአብሔርን እኔ አሁን ላይ ምንም ልትናገር ትችላለህ ምንም ልትል ትችላለህ ግን ደግሞ ማለት ነው ለሩታ ያለህን ሪስፔክት እና ለሩታ ያለህ ቦታ ምን አይነት እንደሆነ ነው እያወጣ ያለው ነገ ከዚህ ልጅ ጋር ልትታረቁ ትችላላችሁ ባትታረቁ እንኳን የልጅህ እናት ናት ምንድነው ያደረኩ ያሉት ምንድነው ለነገ ያስቀመጥኩ ያለውት የሚለውን ነገር እያሰብክ እንዳልሆነ ነው እየተረዳ ያለውት እና ካንተም አልፎ ደግሞ እህትህም ወንድምህም በጣም እያበሳጩኝ ነው እኔ እውነቱን ልናገር እግዚአብሔርን እኔ አው ሊያስታርቁ ጥረት እያደረጉ ነው እየሞከሩ ነው ግን በዚህ መንገድ ምንም አይነት እርቅ እንደሌለ አስቡ በጣም ፈርታችሁታል አብርሽን እንዴ አንዳችሁ እንኳን ከሁለት አንዳችሁ ደፍራችሁ እንዴ ምን ታዲያ ምን አዲስ ነገር ተፈጠረ ከሚስት ጋር እኮ ነው የተኛው አትሉትም አትቆጡትም ታላቁ አይደላችሁ እንዴ እኔ እግዚአብሔርን እኔ አሁን ብዙ ነገር መናገር እፈልጋለሁ ግን እዚህ ጋር አንዳንዴ ከመስመር እንወጣለን አይደለ እውነታውንም እየተናገረን ከመስመር እንወጣለን መስመር እንስታለን አሁን እኔ እዚህ ጋር ያሰብኩትን ነገር ጭንቅላቴ ውስጥ ያለውን ነገር ብናገር ከመስመር እንደምወጣ ስለማመን የዚህን ያክል ርቄ መሄድ አልፈልግም ግን ለምንድነው የምትፈሩት ለምንድነው ስህተት እየሰራ እንደሆነ ለመናገር የዚህን ያክል የምትጨናነቁት እግዚአብሔርን ደግሞ በጣም ያስታውቅባችኋል እውነቱን እንነጋገር ከተባለ እኔ እንደ አንድ ተመልካች እንደ አንድ የነሱን ቪዲዮ አይቶ አስተያየት እንደሚሰጥ ሰው የተረዳሁት ነገር የታዘብኩት ነገር ምንድነው አብርሽን ለመናገር በቃ የዚህን ያክል ኮንፊደንስ እንደሌላቸውና ደፍሮ ነገሮችን መናገር እንደማይችሉ ነው በእንደዚህ አይነት መንገድ ደግሞ የነዚህን ሁለት ሰዎች ችግር ልትፈቱ አትችሉም እውነቱን እንነጋገር እግዚአብሔርን በእንደዚህ አይነት ሁኔታ እኔ ትንሽ እንደው ተስፋ አድርጌ ነበር ምናልባት ታላላቆቹ ናቸው ከሱ በተሻለ መንገድ ህይወትን አይተዋል ላይፍን አይተዋል በትዳር ደረጃ ከሱ በተሻለ ያክል ርቀት ብዙ ነገሮችን አሳልፈዋልና ቢያንስ ልምድ አላቸው ቢያንስ ብዙ ነገሮችን አልፈዋልና
ነገሮችን ያስተካክላሉ የሚል ተስፋ ነበረኝ። ምክንያቱም እነጋሽዬ አጠገቡ የሉም። እዚህ አብርሃምም የሩታን ቤተሰቦች ከነሱ ርቀው ነው ያሉት። ለነሱ በቅርበት ያላችሁና ችግር ቢፈጠር ነገሮች ቢበላሹ ለማስተካከል ቅርበት ያላችሁ ሰዎች እናንተ እንደመሆናችሁ መጠን ብዙ ነገር ታደርጋላችሁ የሚል እሳቤ ነበረኝ። ግን ደግሞ እያደረጋችሁ መሆኑን አልክድም፣ እየሞከራችሁ እንደሆነ አልክድም። ግን ደግሞ ሙከራችሁ ዝም ብሎ አይነት ሙከራ ነው፣ በቃ ፌል የሚያደርግ ሙከራ ነው። ምክንያቱም አብርሃምን ደፍራችሁ ለመናገር ትፈሩታላችሁ። አብርሃም በዚህ ሰዓት ምንም ጥርጥር የለውም ትልቅ የሆነ ስህተት እየሰራ ነው። ቤቱን ጥሎ የወጣው እሱ ነው። ሌላ ሴት ጋር የሄደው እሱ ነው። እንደፈለገ የሆነ ያለው እሱ ነው። አሁን ሩታን እንዲህ ነው ብሎ ለመውቀስ ለዚህ ትዳር መፍረስ ተጠያቂ ነች ለማለት ደፍረን ልንናገራት የምንችልበት ምንም አይነት ወይ የለም። ምክንያቱም እቺ ልጅ ከእርግዝናዋ ጊዜ ጀምሮ ወልዳ ራስነቷን ጨርሳ መታ እስካሁን ሰዓት ድረስ ምንም አይነት እረፍት የላትም። እየተሰቃየች ያለች ልጅ ናት። እንዴ ህመም አለው ጋይስ፣ እግዚአብሔርን ህመም አለው። አብርሃም እያንዳንዱን ቪዲዮ ከሄርሜላ ጋር በለቀቁ ቁጥር እችን ልጅ ያሳምማታል። እኔ በጣም ጠንካራ ስለሆነች ነው በነገራችን ላይ የአቅሟን ያክል በቃ በየትኛውም መንገድ እነዚህ ልጆች ማለያየት አለብኝ ብላ የዚህን ያክል ጥረት እያደረገች ያለችው። የምሬን ነው የምላችሁ፣ የዚህን ያክል ሙከራ እያደረገች ያለችው ለዛ ነው። እና የእሷን ህመም ቢያንስ ለመረዳት ሞክሩ። በቃ ሰው ስህተት እየሰራ ከሆነ ስህተት እየሰራ ነው፣ አለቀ። ለምን የሀገሪቱ ጠቅላይ ሚኒስትር አይሆንም? ለምን ንጉስ አይሆንም? ለምን በቃ ስህተት ከሆነ ስህተት ነው። እናስታርቃለን ብለን እስከመጣን ድረስ ሳይድ መያዝ የለብንም ወይም መፍራት የለብንም ነገሮችን ለመናገር። በቃ አንተ ስህተት እየሰራ ነው፣ አለቀ። ስህተት የሰራውን ሰው እየተሳሳትክ ነው፣ ትክክል ያልሆነ መንገድ እየሄድክ ነው እማነል ከሆነ እናስታርቃለን ብለን መሀል ላይ ባንገባ ራሱ መርጣለሁ። እግዚአብሔርን አሁን አስቡት። እኔ ምንድነው የተረዳሁት? እናንተ የዚህን ያክል ስህተቱን ስለማትነግሩትና ደፍራችሁ አብርሃም ስህተት እየሰራህ ነው፣ ትክክል ያልሆነ መንገድ እየሄድክ ነው ስለማትሉት ነው። እናንተን ጠርቶ ሚስቴ መድኃኒት አጠጥታኝ አስተኛችኝ፣ አብራኝ አደረች። ኧረ እግዚአብሔርን አለማፈሩ። ኧረ ይመች። ግን ይሄ ምንድን ነው? እናንተ ምንም እንደማትሉት ስለሚያውቅ ነው። የእውነት አሁን እናንተን ጠርቶ ይሄንን ነገር ለመናገር ለእናንተስ ነገረሽ። ግን እንዶ አስባችሁታል? ካሜራ ፊት ላይ ሚስቴ አንቺ ሰማሽኝ? ሚስቴ ሰማሽኝ? እኔ ከዚህ በኋላ የምጠጣውን ነገር እየተጠራጠርኩ ነው የምጠጣው። ምናልባት እንትን ልትይኝ ትችያለሽ። አልሰማሽም። ሲሪየስ የምሬን ነው። የምሬን እኮ ነው። እግዚአብሔርን አልገረማችሁም? እኔ እውነታውን እኔ ዝም ብዬ ለጨዋታው ድምቀት ነው ይሄንን ያልኩት፣ ግን እንዴት እንደዛ ይባላል ነው አሁን የኔ ትልቁ ጥያቄ። እና እባካችሁ እኔ አከብራችኋለሁ። ትልልቅ ሰዎች ናችሁ። በላይፍ ደረጃም ከሱ በተሻለ ከኛም በተሻለ ህይወትን ያያችሁ ሰዎች ናችሁ። ህይወት ላይ ያለ ኤክስፒሪየንስ ደግሞ ቀላል አይደለም። የምሬን ነው የምላችሁ። እንዲሁ በእውቀት ደረጃ ከምናመጣው እንትን ይልቅ ህይወትን ባየናት ትዳርን በኖርነው ቁጥር ነው በጣም ብዙ ነገሮችን እያካበትን እያወቅን የምንመጣው እና በዛ ደረጃ ከሁሉም አሁን አብርሃም ዙሪያ ላይ ካሉ ሰዎች እናንተ ናችሁ የምትሻሉትም፣ ነገሮችን ለመፍታትም ቅርብ የሆናችሁት እናንተ ናችሁ። ሶ ቅርብ እንደመሆናችሁ እናንተን ሪስፔክት እንደሚያደርገው እንደ ሁሉ ነገርና ኃላፊነት እንዳለበት ሰው አብርሃም መቀየም ካለበት ይቀየማችሁ፣ መጣላት ካለበት ይጣላችሁ። ግን ደግሞ ስህተት እየሰራ እንደሆነና ልክ ያልሆነ መንገድ እየሄደ እንደሆነ መናገር መቻል አለባችሁ። እኔ ሄርሜላን ሄዳችሁ ስታወሩ የሆኑ ነገሮችን ስታደርጉ በጣም ነው የሚገርመኝ። እግዚአብሔርን ሄርሜላ እኮ እንደው ደና ሰው ጠፍቶ እንጂ እኮ ማለት ነው እግዚአብሔርን በፖሊስ ተጠፍራ ምናምን መታሰር ያለባት ሰው እኮ ናት። እውነታውን እንነጋገር ከተባለ ማለት ነው። እስከዛሬ ድረስ በእሷ ዙሪያ ብዙ ነገር አውርቼ አላውቅም። አንዳንዴ እየደገፍኳትም ሊሆን ይችላል። ታውቃላችሁ፣ ሩታ ስታናድደኝ ምናምን ነው እንደዛ የማደርገውና እውነት ደና ሰው ቢኖር በአብርሃምም በሩታም ዙሪያ ሄርሜላ በደንብ ሸቤ መግባት ያለባት አይነት ሰው ናት። እውነታውን እንነጋገር ከተባለ ግን ደግሞ ጭራሽ እሷን ሄዳችሁ ምን ታስቢያለሽ፣ ምን ትሆኛለሽ ምናምን አይሚን አውቃለሁ ነገሮችን ስሙዝሊ በሆነ መንገድ ወይም የሆነ ረገብ ባለ መንገድ ለመፍታት እየሞከራችሁ እንደሆነ አስባለሁ። ግን ደግሞ እዚህ ጋር ህይወት ነው፣ ትዳር ነው፣ ኑሮ ነው፣ ልጅ አለ በመሀል ላይ እና ይህ ሁሉ ነገር ከግንዛቤ መግባት አለባት ብዬ አስባለሁኝ። አብርሽ ግን
ከቁም ነገሩ ባሻገር ተዝናንቻለሁኝ እንደማንኛውም ሰው ማለት ነው። አያስቅም? በጣም እየሳቅኩ ነው ያየሁት። ለማንኛውም ወዳችኋለሁ፣ ይመቻችሁ። እናንተስ በዚህ ዙሪያ ላይ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ዱቅ ማድረጋችሁን አትርሱ። ወዳችኋለሁ፣ ይመቻችሁ።